ጤና ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። አለማየሁ ሀሪና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። የተለያዩ ሀሳቦችን እናነሳለን። ተመልካቾች አብራችሁን ሁኑ። አሌክስ እንኳን ደህና መጣ። ሁሉ ሰላም? ያው ቤተሰብ ነን። ያው ዛሬ በጣም ሰፊ ጉዳይ ልንዳስሰው ያሰብነው ከዚህ ከሩሲያ ዩክሬን ጦርነት ጋር ተያይዞ በተለይም የሰሜን አትላንቲክ የጦር ጥምረትና ሩሲያ ድንበር ጥሶ የመግባት የፖለቲካ ወታደራዊ እርምጃ የመወሳሰድ ጉዳዮች አሉና በተለይም የሰሜን አትላንቲክ የጦር ጥምረት አገራት እንደነ ዴንማርክ እንደነ ጀርመን ፈረንሳይ ሳትቀር እነ ፖላንድ እና ኤስቶኒያ እንደምታቀው ሮማኒያ ጭምር አንዳንዶቹ ድሮን አየን ይላሉ፣ አንዳንዶቹ በሚግ 31 ድንበራችን ተጥሶ ገብቷል የሚል ክስ በቀጥታም በተዘዋዋሪም በሩሲያ ላይ ያነሳሉ። ሩሲያ ደግሞ እጇ የሌለበትም ተሳስቻለውም የምትላቸው ብዙ ሀሳቦችን ታነሳለች። ከዚህ አንፃር ምናልባት ከትላንቱ ዛሬ ላይ የሩሲያና የሰሜን አትላንቲክ የጦር ጥምረት የፍጥጫው ጉዳይ እየተረጋገጠ የመጣበትን አጋጣሚ ያሳያል። በተለይም በባልቲክ አካባቢ ያለው የፕሬዚዳንት ዶናልድ ትራምፕ ተደጋጋሚ ሀሳቦችን የመለዋወጥ ባህሪና ይሄን ጉዳይ በስፋት እንመለከተዋለን። ምናልባት የሩሲያና የሰሜን አትላንቲክ የጦር ጥምረት ከዛሬው አሁን ላይ ባለው ሁኔታ ትንሽ መልኩን የለወጠ ወደ መፋጠጡ የተቃረበ ይመስላልና በዚህ ጉዳይ ብንጀምር። ያው እንደሚታወቀው በዚህ በድንበር ጥሶ የመግባት ጉዳይ ላይ የመጀመሪያው ጉዳይ የተባለው ፖላንድን ድንበር ጥሶ የገባው ነው። እነዛ የድሮኖች ትክክለኛ እውነተኛ ድሮኖች ሳይሆኑ ማኬት ወይም ፕሮቶታይፕ የሚባሉ ድሮን መሰል በራሪ አካላት ያን አይነት የሚመስል ነው ተሰርተው የተላኩት የሚባለውና ምንም አይነት የጦር መሳሪያ የያዙ አልነበሩም። እና ወዲያውኑ የፈረንሳይም የአሜሪካንም የኔዘርላንድም ጀቶች ተነስተዋል። የተወሰኑትን መተዋቸው ቤቶች ላይ አድርገዋል፣ ጉዳት አላደረሱ የሚል ዜና ነው የተላለፈውና በወቅቱ ከሩሲያ በኩል ስለመምጣቱ ግን ኔቶ ምንም አይነት ማረጋገጫ አላገኘም። ያም ደግሞ ግን የፖላንድን መንግስት እጅግ በጣም ስላስቆጣውና እንዲያውም በታሪኩ ለመጀመሪያ ጊዜ የተባበሩት መንግስታትን የሴኩሪቲ ካውንስል እንዲጠራ ጠይቋልና በዛ ጉዳይ ላይ እንዲወያዩ ነው። ከዛም በተረፈ ደግሞ እዚሁ በመዲናችን አዲስ አበባ ውስጥ በሸራተን ሆቴል በተደረገው ይህንን አይነት መግለጫ ላይ ከፖላንድ ኤምባሲ በነበረው ግብዣ ምክንያትም ተገኝቼ ያንን ለመስማት ሞክሬያለሁ። ዋናው ጉዳይ ምንድነው? ይህ እነዚህ ድሮኖች ጥሰው መግባታቸው ትክክለኛ ነው አይደለም የሚለው ለማጣራት የሞከሩት ኔቶ ምንም አይነት መረጃ ሊያገኝ አልቻለም ከጦር ሜዳው አካባቢ ስለመምጣቱና ነገሩን ቀለል አድርገው ይዘውት ነበር። ግን በዩክሬን መንግስት በኩል ወይም በዩክሬን ወታደራዊ ኃይሎች ግን ይሰጥ የነበረው ግን ጉትጎታ ምናልባትም ራሳቸው ዩክሬኖች ወደዛ ለቀውት ሊሆን ይችላል የሚልም አንድምታ ነበረው በወቅቱ ማለት ነው። ከዛም በኋላ ግን በኤስቶኒያ ታሊን አካባቢና ከዛም ደግሞ በሩሜኒያ ደግሞ አልፎ አልፎ ሚግ 31 መሄዱን እውን ተደርጓል። ያንንም በከፊል የሩሲያ ጦር ኃይል መኮንኖች ያንን ያመኑ ይመስላል፣ በግልጽ ባይነገርም ማለት ነው። ሚግ 31 ለምን ሆነ ቢባል ኪንዣል የሚለው ትልቁን እስካሁን ድረስ ሙከራ ላይ ተደርጎ ትልቅ ውጤታማ የሆነውን ሚሳኤል ሮኬት ይዞ ስለሚጓዝ ያንን የማስፈራሪያም ነው። ሁለተኛ እንደገና ደግሞ ከዘመናዊዎቹም ጀቶች በበለጠ ሚግ 31 በድምጹም ሆነ በአስፈሪነቱ ኃያልነቱ ትንሽ ፕሮቮኬት ሊያደርግ ይችላል። ሰዎች የወታደር አካባቢዎችን የወታደር ስፍራዎችን ጦር ሰራዊት ምንድነው የጦር ኃይል ካምፕን ሊረብሽ ሁሉ ይችላልና ዝቅም ብሎ መብረርም የሚችልም ጀት በመሆኑ ምክንያት ማለት ነውና ያ እውነታነቱን ያረጋገጠ መጣ። ምክንያቱም ከተወራብኝ አይቀር አይነት ነገርም ይመስላልና ምናልባትም ብዙ የጦር ስፍራዎችን ፎቶግራፍ አንስተው ሊሄዱ ይችላሉ የሚል ግምት ነው የነበረውን። ግን ከመራባውያን በኩልም ጥቂት ሀገራት ይህንን ይበሉ እንጂ በጀርመን ወይም በስፔን ወይም በሌሎች ሀገራት ብዙም እንደዚህ ድጋፍ አላገኙም በፖላንድ በኩል በተሰነዘረው። ነገር ግን በኤስቶኒያና ሩሜኒያ ላይ ለነበረው ግን ትንሽ
ነገሩ ጠንካራ ብሎ ነበር። ትክክል ነው። ምናልባት እነዚህ አይነት ጉዳዮች በኮፐንሃገን ውስጥም በረራዎች ተቋርጠው ነበረ። የጀርመን ቤዝም አካባቢዎች ላይ እንደዚህ ሰው አልባ ድሮኖች ወይም እነዚህ አውሮፕላኖች ታይተዋል የሚሉ መረጃዎች ነበሩ። እነዚህ ፈረንሳይ ራሱ እንደዚህ አይነት መረጃዎች ስታወጣ ነበርና አንዳንዶቹ ኦፍ ኮርስ ሃይብሪድ የሆነ ወይም ደግሞ የተቀናጀ ጥቃት ደረሰብን የሚል ፕሮፌሽናል በሆነ መንገድ ጥቃቱ እንደደረሰባቸው ሲናገሩ ነበር። እንደነ ዴንማርክ ያሉት ያው ጥቃት አልተሰነዘረም ግን በአውሮፕላን ጣቢያዎች ላይ ነው የሚታዩት፣ በጦር ቤዞች ላይ ነው የሚታዩትና ይሄኛው ትንሽ ፕሮፌሽናል የሆነ እንደሆነ ያሳያል ሲሉ ነበረ። የፖላንድም ጉዳዩን ለማደባበስ በሁለቱም በኩል ሲሞከር ነበረ። ግን የሰሜን አትላንቲክ የጦር ጥምረት ያንቀሳቀሰው ኃይል በሙሉ የሚያሳየው የሆነ ፍጥጫ ውስጥ ሊገቡ እንደሚችሉ ወይም ደግሞ አንድ ኃይል በሆነ ኃይል ላይ ጦርነት ሊከፍት ያሰበበትን አቅሙን ያሳየ ሆኖ ነው ያዩትና ብዙ ነገሮች ናቸው ያንቀሳቀሱትና ይሄ ምናልባት የሚጎቹ ግን የተረጋገጠ ስለሆነ ለ12 ደቂቃ ያህል ነው የኔቶዎቹና ሶስት ሚግ 31 ተዋጊ ጀቶች የሩሲያ በኢስቶኒያ አካባቢ የበረሩትና ለ12 ደቂቃ እንግዲህ በአየር ላይ ፍጥነት ወይም በአየር ላይ መቆየት ትልቅ ትርጉም አለውና የመጨረሻው ሴኮንዶችን ነው እንዲያውም አጅበዋቸው የወጡት ነው የሚባለው። ሸኟቸው ያው እንዲወጡ የተደረጉበት መንገድ ነውና ይሄኛው በባልቲክ ባህር አካባቢ እንደዚህ አይነት እንቅስቃሴዎች አሉ። ጀርመን ተከታትላ እንደዚህ አይነቶቹን ጥቃቶች እንዳስመለሰች ተናግራለች። ከዛ ወደ ስዊድን ላኩኝ የስዊድኖቹ ደግሞ አጅበው ወይም ደግሞ ተከላክለው አስወጧቸው ምናምን የሚሉ ሀሳቦች በስፋት ይወጣሉ። ግን በጠቅላላው አሁን እየወጣ ያለው መረጃ የሩሲያ የሰሜን አትላንቲክ የጦር ጥምረት አባላትን ኔቶን አየር ክልል በዚህ ልክ ጥሶ ለመግባት መሞከር ብዙ ነገሮችን ያሳያል። አንደኛ ዩክሬን ላይ የተገደበ አቅም፣ ብዙ ሰዎች 3 አመት በሞላው ጦርነት ላይ ሩሲያ አቅሟን ጨርሳለች፣ ጉልበቷ በዚህ ልክ ነው፣ ከዚህ በኋላ መሻገር አትችልም የሚል ድምዳሜ ላይ ነበሩ። መሻገር እንደምችል ያሳየችበትን አጋጣሚ በተለይም ደግሞ በምዕራብ ዩክሬን በኩል ጥቃት መሰንዘር ከተቻለ ኦፍ ኮርስ ፖላንድም የመድረስ አቅም እንዳላት ያሳያል። ያው የጦር መሳሪያዎችን ባህሪያትም አንተ በደንብ ታውቃቸዋለህና ሜቢ የአቅም መፈተሽ አቅም ሲፈተሽ ቴክኖሎጂም ነው የሚፈተሸው። ቴክኖሎጂ አት ዘ ሴም ታይም የራሷንም ቴክኖሎጂ ትፈትሽበታለች። የሰሜን አትላንቲክ የጦር ጥምረትንም ቴክኖሎጂ ትፈትሻለች። መልስ ይሰጣሉ ወይስ አይሰጡም የሚለውንም በዛው ታረጋግጣለች። ደን አሁን እንደውም ከዚህ በፊት ከነበሩት ሩሲያ ጫና መፍጠር አትችልም ወይም ደግሞ ዩክሬን ላይ ተቆማለች ከሚለው በተሻገረ በተለየ መንገድ አሁን ያለውን እንቅስቃሴዋን በዚህ መንገድ ማየት ይቻላል ወይም መሻገር እንደምትችል በእርግጥም እኔ ከቅርብ ጊዜ በኋላ ወደ ኔቶ ገብቶ ጥቃት የመሰንዘር አቅም እንዳላትም በእነዚህ አይነት ፕሮቮኬሽን ቢመስሉም በእነዚህ አይነት እንቅስቃሴዎች ማየት ተችሏልና የአውሮፓ ሀገራትን አንተ ቅድም ባነሳበት መንገድ ማህበራዊ እንቅስቃሴዎችንም ጫና ውስጥ ማስገባት ከዚህ በፊት በነዳጅ ፖለቲካ እንደዚሁ ደግሞ ማህበረሰቡ ላይ የተለያዩ ጉዳዮችን በመፍጠር ፑቲን ስራ ይሰራሉ በሚል ይታሙ ነበርና አሁን ደግሞ ጠባቂ የላችሁም የሚል ትርጉም ያለው ሊሆንም ይችላል። ኦፍ ኮርስ ያልተረጋገጡ ቢሆኑም ግን መድረኮቹ በሙሉ በሚታይበት ሰዓት ሩሲያ አቅሟን እያሳየች የመጣችበትን አጋጣሚ ሊያሳይ የሚችል ነውና ብዙዎች ከዚህ አንጻር እየተመለከቱ ነው። ምናልባት የኢስቶኒያውን ብናነሳው ምክንያቱም ከባልቲክ ባህር አካባቢ ያለውን ከካሊኒንግራድ አካባቢ ካሉት የፖለቲካ እንትኖች ጋር አብሮ የሚታይ ስለሆነ ሜቢ ባልቲክ ባህር አካባቢ ያሉት ወይም ባልቲኮችና ኢስቶኒያ ሊቱዌኒያና ላትቪያ የመሳሰሉ አገራትን ግምት ውስጥ አስገብተን የተወሰነ ሀሳብ ብናነሳ መልካም። እንግዲህ ያው አሁን ምናልባትም ከሩሲያ ገንጠል በላይ ያለችው ካሊኒንግራድ እንደሚታየው በሊቱዌኒያና በፖላንድ መካከል ነው ያለችውና ይበልጥ የተወሰነች ቦታ ላይ እንደ ሰርጥ ነገር ሆና በቤላሩስ በኩል ወደ ፖላንድ ወይም ሊቱዌኒያና ወደ ካሊኒንግራድ ሊሄድበት የሚችል መንገድ አለ። ያ መንገድ ዛሬ አይደለም ባለፈው በ2024 ላይ እቺ አሁን 100 ኪሎ ሜትር አካባቢ ርቀት 60 ማይል የሚለው 100 ኪሎ ሜትር ርቀት ያላትን ቦታ የጦር መሳሪያ ጭነው እንዳያልፉ ዘይት ጭነው እንዳያልፉ ዘይት ማለት ነዳጅ ጭነው እንዳያልፉ የሚያግድ ነገር አድርገውባቸዋል። በአንድ ወቅት እንዲያውም ለ18 ሰዓት ያክል ሙሉ ለሙሉ በዛ በኩል ወደ ካሊኒንግራድ ምንም አይነት መርከብ እንዳያልፍ ለማድረግ አግደው ነበር። ግን ይሄ ነገር ደግሞ ወደ ጠቅላላ ጦርነት ሊያመራችሁ ይችላል የሚለው ነገር የመጨረሻው ማስጠንቀቂያ በሩሲያ ውጭ ጉዳይ ሚኒስትር ኦሬዲ ስለተነገረና አሁን ስለተደረገ ወዲያውኑ ሐሳባቸው ቀልብሰዋል እንደማያዋጣቸው ስላወቁ። ምክንያቱም ያ የሲቪል መንገድ ስለሆነ ማለት ነው። እና አሁንም ቢሆን ለመፈተሽ እንኳን ቢሞክሩ አትችሉም
ምክንያቱም ይሄ ዓለም አቀፉን የባህር ክልል ብቻ ይዞ ነው የሚሄደውና እንደምታዩም ደግሞ ካሊኒንግራድ ማለት ደግሞ በዚህ በኩል አሁን በኢስቶኒያና በላትቪያ ፊት ለፊት የምናየው ቦታ ያ የፒተርስበርግ ቦታ ነው። ስለዚህ ማንኛውም አይነት ድጋፍም ሆነ ወይም ደግሞ እህልም ምግብም ደግሞ የሚመጣው በሌኒንግራድ ወይም ፒተርስበርግ ከሚባለው ስፍራ ወደ ሌኒንግራድ ነው ወደ ካሊኒንግራድ ነው የሚሄደው እና ያው ካሊኒንግራድ ብለው የሚጠሩት ሩሲያውያን ናቸው እንጂ ጀርመኖች ኪዮንስበርግ ይሏታል፣ ሊቱዋኒያዎች ደግሞ በራሳቸው ይጠሯታል። በ1945 መጨረሻ ላይ ነው ኦሬዲ ካሊኒንግራድን የጠቀለለችው ቀድሞ ግዛታችን ነው ብለውም ስለሚሉ ማለት ነው። ግን ያው የሩሲያ የግዛት ክልል ፊንላንድን ያጠቃልላል፣ ኢስቶኒያን፣ ሊቱዋኒያን ስለሚባል ነውና ፈቃዳችን የሰጠናቸው ሀገራት ስለሚሉ ብዙ ጊዜ እነዚህን ሀገሮች በንቀት የሚያዩቸው ናቸውና በባልቲክ ላይ የሚደረጉ ማንኛውም ግጭቶች ግን ይበልጡን በጣም መጥፎ ሊሆን የሚችለው አንደኛ ባህር ቀመስ ነውና በብዛት መርከቦች ሊሳተፉበት ይችላሉ። እንዲያውም ታስታውስ እንደው በ2024 ላይ ከፍተኛ የጦር ልምምድ ተደርጎበታል በቦታው ላይና እንዲያውም የሮቦት መርከቦች ናቸው በስፍራው ላይ ይንቀሳቀሱ የነበረው። እነዛ የኒውክሊየር መሳሪያን መሸከም ይችላሉ አይችሉም የሚለው ነገር ያወዛገበ ቢሆንም በዛን ወቅት ነገር ግን ከባድ መሳሪያዎችን ይዘው ሊሄዱ የሚችሉ ስለላዎችን ሊያደርጉ የሚችሉ መርከቦች በዛ ስፍራ ላይ ተሰማርተው የጦር ልምምድ የተደረገበት አጋጣሚ ነው። በነገራችን ላይ ካሊኒንግራድን ብለን ስንል ካሊኒንግራድ ያው ስሟም የተሰየመው የመጀመሪያው የቦልሼቪክ ፓርቲ አባል የነበሩት የነ ሌኒንና የነ ስታሊን በጣም የቅርብ ወዳጅ ቦልሼቪክን ከመሰረቱ መካከል አንዱ የሚባሉት ካሊኒን ናቸው እና በሳቸው ስም ነው የተሰየመው። ጦርነቱ እንዳለቀ ነው በ1946 ሳቸው አረፉ የሚባለው። ግን እስካሁን ድረስም አሟሟታቸው ትንሽ የፖለቲካ አሳሲኔሽን ሊሆንም ይችላል የሚባል ነገር አለ። ከስታሊንም በላይ ደግሞ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ ሰው ናቸውና ጉምቱ የሚባሉ የፖለቲካ አዋቂ ናቸው። ጥሩም ዘዋሪ ነው የነበሩትና እነ ትሮትስኪንም ቢሆን ያኔ ይገዳደሩ የነበረው ከነ ሌኒን ጋር ሆነው ካሊኒን ናቸውና በሳቸው ነው የተሰየመው ያ ከተማ። ሌላም ሩሲያ ውስጥ እርግጠኛ ነኝ ካሊኒን ደግሞ የሚባል ሌላም ቦታ አለች። ያው ካሊኒንግራድ ግራድ የምትለው ብዙ ጊዜ ከጀርመንኛ ቋንቋ ጋር ስለሚሄዱ ይሄን አካባቢ ጀርመን ቀመሶች ናቸው። እዚህ 85% አካባቢ ሩሲያውያን ይኖሩ እንጂ ዩክሬኖች አሉ፣ ጀርመኖች አሉ፣ ሊቱዋኒያዎች አሉ፣ ላትቪያዎች አሉ፣ የተለያዩ ሀገራት ናቸው። እናም አኗኗራቸውንም ደግሞ ስታይ ካሊኒንግራዶች ይበልጡን ወደ የጀርመን የኑሮ ዘዬ የያዙ ናቸው እንጂ ከሩሲያኖቹ ጋር ቋንቋውን ነው እንጂ የሚናገሩት ዘመናዊነቱ ይበልጡን ወደ አውሮፓዎቹ ያዘመነ ነው ወይም ያዘመመ ነው ማለት ይቻላል። ይሄኛው በጣም እንደውም የሩሲያና የኔቶ የመጀመሪያው የጥይት ድምጽ የሚሰማበት ቦታ እንደው ካለ ሊፈጠር ይችላል ተብሎ አይታሰብም። አንደኛውና ቁልፉ ወይም ደግሞ ግንባር ቀደም ሊሆን ይችላል ተብሎ የሚታሰበው ይሄ ስዋሊክ የምትባለው በዚች በካሊኒንግራድ መሃል ወይም 65 ኪሎ ሜትር አካባቢ ወይም ደግሞ 60 ማይል ወደ 60 እና እንደዛ አካባቢ ነው እና ይሄ እቺኛዋ መስመር በቢጫ ያለችው ስዋሊክ የምትባለው ጋፕ በፖላንድና በሊቱዌኒያ ብቸኛ የተባለችው በምድር ላይ የሚገናኙባትና ከዛም ባሻገር ደግሞ እነዚህ የባልካን ስቴትስ የሚባሉት እንደነ ሊቱዌኒያ፣ ኤስቶኒያና ላትቪያ የመሳሰሉት ሀገራት ሶስቱ ከሰሜን አትላንቲክ የጦር ጥምረት ወይም ከኔቶ ከ29 ጋር የሚቀላቀሉባቸው ብቸኛዋ መስመር የየብስ መስመር ይችናትና ይችን ቦታ በቁጥጥር ስር የማድረግ አካሄድም በእርግጥ ለጦርነት የሚቀሰቀስ ከሆነ ትልቅ ሚና ስላለው ነው። ለዛ ነው በዛ ላይ ካሊኒንግራድ የሩሲያ አለች። ከዛ ስትሻገር ደግሞ ከስዋሊክ የተሻገረ ያለችው ደግሞ ቤላሩስ በመሆኗ መሀል ላይ ሳንድዊች የማድረግ አይነት የወታደራዊ እንትን ስላለው በጣም በትኩረት የሚሰሩበት ተደጋጋሚ ጦር ልምምዶች የሚደረጉበትም ከዚህ አንጻር ነው። የባልቲክ ባህር በጣም በርካታ የፖለቲካ እንቅስቃሴ ያለበት ሩሲያም ደግሞ ለኔቶ እጅም የማሰጥበትን እድል ሊፈጥርላት የሚችል አካባቢ በመሆኑ በጣም ሰፊ ትኩረት አለው። በዛ ላይ አንተ እንዳነሳው በ1945 ወደ ሩሲያ ከገባች በካሊኒንግራድ በተለያዩ ሂደቶች ያለውን የፖለቲካ ዝንባሌ ሊጠቁም የሚችለው እነዚህ ሁለት ኃይሎች ኔቶና ራሽያ እንግዲህ በሆነ አጋጣሚ ሊፋጠጡ ከቻሉ እዚህ አካባቢ ላይ ነው የሚል
ግምት እንዲኖር አድርጓል። በዋናነት አሌክስ እነዚህ ባልቲክ አካባቢ ያሉት የኢስቶኒያ ላይ እነዚህ 3 ሚግ 31 ተዋጊ ጀቶች ለ12 ደቂቃ ቆዩ የሚለው ነገር አንደኛ በአየር ላይ የመቆየታቸው አካሄድ፣ ሲቀጥል ደግሞ እነዚህ አደገኛ ቅድም ባነሳው መንገድ አደገኛ የሚባሉ ተዋጊ ጀቶች ናቸው። ምንም ከኤፎቹ ጋር አብሮ የሚታዩ ወይም ደግሞ በተለየ መንገድ እንዲታዩ የሚችሉ F35 ጋር ነው የሚወዳደሯቸው። ስለዚህ በጣም እንትን F35 እንግዲህ 15 ሀገር እንኳን የለውም ዓለም ላይ በጣም ዘመናዊ እንደሆኑ ስለሚታወቅና ከዛ አንፃር ነው ሜቢ ኢስቶኒያ ውስጥ እነዚህ የሰው አልባ አውሮፕላኖቹ ጀርመንም አየው ካለች ፈረንሳይም ካለች በሆነ አጋጣሚ ከማንም ግምጣይም ምንም አፍተር ኦል የስጋት እንዳለባቸው ግን ይጠቁማል። ግን የኢስቶኒያው በትክክል ሚጎቹ የታዩ ስለሆነ የተረጋገጠም ስለሆነ ኔቶ ከሩሲያ ጋር ጦርነት ውስጥ የመግባት አዝማሚያ እንደው ምናልባት ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ መጋፈጥ ስላልፈለጉ ወይም ደግሞ ውጥረቱን የማርገብ አዝማሚያ ከሩሲያ ጋር መዋጋት የሚያስከፍለውን ዓለም አቀፍ ዋጋ ስለሚረዱ ካልሆነ በስተቀር ኔቶ በጣም አኮብኩቦ ነበር ፈልጉት ነበር። ምክንያቱም አርቲክል 4 ያ ማለት የሰሜን አትላንቲክ የጦር ጥምረት አባላት ያንዱ ሲነካ ከሚለው በብሔራዊ ስጋት ውስጥ ስትሆን ወይም ደግሞ አንድ የኔቶ አባል የጸጥታ ስጋት ሲገጥመው የሆነ ረብሻ ሲኖር አንቀጽ 4ን ኢንቮክ ያደርጋሉና በዛ መንገድ ነው በ12 ደቂቃ ውስጥ ተንቀሳቅሰው ሩሲያን ለመመከት ለመመለስ ያደረጉት ጥረት። ይሄኛው ከአንቀጽ 5 ብዙም የሚለይ አይደለም። አንቀጽ 5 በርግጥ ኢስቶኒያ ውስጥ የሚጎቹ ገቡ ማለት ያው አሜሪካ ውስጥም ገቡ ተብሎ እንዲታሰብ የሚያደርገው ነው። ያኛው ገዘፍ ይላል እና ይሄኛው 14 አንቀጽ ያሉት ኔቶ በየትኛውም ካልኩሌሽን መለኪያ እና ፕሬዚዳንት ቭላድሚር ፑቲን ለኛ የተጻፈ ነው ብለው ስለሚያስቡ አሁንም ኢንቮክ የተደረጉ ወይም ደግሞ ሪፈር የተደረጉባቸው አንቀጾች ለሩሲያ ጦር ምላሽ ለመስጠት የተደረገ ነውና ምናልባት መልኩን እየለወጠ ይሄድ ይሆን ወይ? እነ ጀርመንና እነ ፈረንሳይ የመሳሰሉ ሀገራት በጣም በቁርጠኝነት በተለይ እንደነ እንግሊዝ ያሉት ሶስቱን በደንብ መንሽን ማድረግ ይቻላል ካላቸው ታሪክም ሊሆን ይችላል ከብዙ አንፃር በብዙ መንገድ አንተ ተመለከተዋለህ እዛ አካባቢም ስለቆየ ሚሻገር አይመስለኝም። ጦርነቱ የሚገቡ አይመስሉኝም ሁለቱ ኃይላት ምክንያቱም አውዳሚ ጉዳይ ስለሚከሰት። ግን ደግሞ እነ ጀርመን ሜርዝ የሚያደርጉት እንቅስቃሴ እነ የብሪታንያው ጠቅላይ ሚኒስትር እና ኬር ስታርመር የሚያደርጉትን ጉዳይ ስትመለከት እነ ፑቲንም እጃቸውን አጣጥፈው እንደማይቀመጡ ስትገምት የሆነ አስቸጋሪ ነገር ሊፈጠር እንደሚችል ምንድነው እንደዚህ እንደው በዚህ ልክ ጥላቻቸው የሁሉም ኃይላት የሚል ሐሳብም ይነሳል። ምዕራባውያኑ ጦር ወይም ደግሞ ኔቶ ብለን የምናውቀው የምንጠራው ኔቶ በዚህ ስፍራ ላይ የጦርነት ፍጥጫ እንዲኖር ብዙም አይፈልጉም። ምክንያቱም ሊቱዋኒያ፣ ላትቪያ እና ኢስቶኒያ የተነጠሉ ናቸው ይበልጡን። ምክንያቱም ቤላሩስ ወሰነች ማለት ቤላሩሲያ ማለት ሩሲያ ማለት ነች። ልክ በደንብ በስነ ስርዓት ታውጆበት ዓለም እንዲያውቀው ተደርጎ ባይነገርም የቤላሩስ ህዝብና የሩሲያ ህዝብ አንድ ህዝብ እንደሆነ ይታወቃል። ሁለተኛ እንደገና ደግሞ ከፍተኛ የሆኑ የኒውክሊየር መሳሪያዎችም ቤላሩስ ውስጥ ገብተዋል። ስለዚህ የመጀመሪያ ተጠቂዎቹ የሚሆኑት እነዚህ ሶስቱ የባልቲክ ሀገራት ናቸው። ስለዚህ በምንም አይነት ሁኔታ ጦርነቱ እንትን ቢጀመር ጭዳ የሚሆኑት አንድም እነሱ ናቸው፣ ሁለተኛው እንደገና ደግሞ ካሊንግራድ ነው። ስለዚህ ለካሊንግራድ እንግዲህ የጦር መሳሪያ እዛ ላይ ብቁ የጦር ካምፕ አለን ብለው ቢኑ ጣቢያ አለን ብለው ቢናገሩ ያንን የኔቶ ጦር ሆ ብሎ ቢመጣ የካሊንግራድ ላይ ያለው ጦር ብቻውን መመከት አይችልም። ስለዚህ ያ የአየር ድጋፍ ያስፈልገዋል ማለት ነው። እንደሚታወቀውም ደግሞ በአሁን ሰዓት ሩሲያ ጦርነት ነው እያካሄድኩ ያለሁት እያለች አይደለም። ልዩ ዘመቻ ነው፣ ልዩ የጦርነት ዘመቻ ነው እያደረገች ያለችው። ያ ማለት ጠላትን ወደ ድንበሩ ከድንበራችን ማራቅ የሚል ዘመቻ ስላለ ማለት። ስለዚህ አሁን የሚባለው የኔቶ ጦር ቃል ኪዳን አባል ሀገራት ምዕራባውያኑ ወደ ጦርነት አዝማሚያ እንገባለን ብለው ቢሉ ሩሲያ ለመመከት ዝግጁ እንደሆነች ባለፈው ጊዜ ሰርጌይ ላቭሮቭም በ80ኛው የተባበሩት መንግስታት ጉባኤ ላይ ይህንኑ አጥብቀው ተናግረዋል። እና ወገባችሁን ጠበቅ አድርጉ እንግዲህ ይዋጣለን አይነት ነገር ነውና ይሄ ፊት ለፊት ያለው ኮንፍሊክት አውሮፓውያኖቹ ገና አልተዘጋጁበትም ለዚህ ጦርነት። ምክንያቱም
በዚህ አመት ይመስለኛል የ2 ቢሊዮን ዶላር የጦር መሳሪያ ግዢ ስምምነት ከአሜሪካን ጋር ያደረጉት። ስለዚህ ጋር ተጠቃሚው የምትሆነው የአሜሪካን መንግስት ይበልጡን ማለት ነው። ስለዚህ አውሮፓውያኖች ብቻቸውን ራሳቸውን ነገር መከላከል እንደማይችሉ ስለሚያውቁ ያንን የ2 ቢሊዮን ዶላር ሊከፍሉ ይገባቸዋል። ይህ ደግሞ የ2 ቢሊዮን ዶላር ከፈሉ ማለት ደግሞ የጦር መሳሪያውን አገኙ ማለትም አይደለም። ምናልባትም በዶናልድ ትራምፕ የሚታዘዘው ኔቶ ሙሉ ለሙሉ ራሳቸውን አውሮፓን በዲፕሎማሲ መንገድ ይሁን በጦር መሳሪያም ከጥቃት አድናቸዋለሁ በሚል ነገር ነው ሊገባ የሚችለው እና አውሮፓ ወደ ጦርነት ብላ የምትገባ ከሆነ አፍሪካ ውስጥ ከሚካሄዱ ጦርነቶች በባሰ ወይም ጋዛ ላይ ከተደረገው ጦርነት በባሰ ሊካሄድ ይችላል። ስለዚህ በዚህ በሰለጠነው ዓለምና በሰለጠነው ዘመን እንደዛ አይነት ግጭቶች ወይም ደግሞ እንደዛ አይነት ጦርነት ወይም የጦርነት ማሳ ይደረጋል ማለት ትንሽ ይከብዳል። ዞሮ ግን የሆነ ከጥንት ጀምሮ ሲብላላና ሲበስል ሲቦካ የነበረ ግጭትና ጥላቻ ወደዛ ሊገፋፋቸው ይችላል። ግን አሁንም ቢሆን ኤኒዌይስ ወደ ሌሎች ጥያቄዎች በኋላ ስንገባ ያብራራ ነው እንሄዳለን እንጂ የአውሮፓ የጦር ኃይል ለዚህ ጦርነት ዝግጁ እንዳልሆነ ሌሎቹ እነ ስሎቬኒያ እነ ፖርቱጋል እነ ሃንጋሪ ኢቭን ቼኮስሎቫኪያንም ቼክንም ሪፐብሊክንም ጨምሮ አውሮፓ ለዚህ ዝግጁ አይደለችም የሚል ሀሳብ እንዳላቸው ነው የፖለቲካ ተንታኞችም ጋዜጠኞችም የሚዘግቡት። ውድመቱም ከባድም ስለሚሆን ግን ደግሞ ኔቶዎች የወሰዱት እርምጃ የፖላንዱን ወደ 1920 የሚሆኑ እኮ ናቸው ድሮኖቹ ሲገቡና ያንቀሳቀሱት ኃይል በተለይም እነ ማርክ ሩቴ መግለጫ ሲሰጡ የነበረበትን አጋጣሚ መከላከያችን ሙሉ አክቲቬት አድርገናል እንዲንቀሳቀስ አድርገናል። ሚሳኤልና የአየር መከላከያ ስርዓቶችንም እንደዚሁ ተንቀሳቅሰዋል፣ ስራ ላይ ነበሩ። ከዛም ባሻገር የደች በጣም በርከት ያሉ F35 ተዋጊ ጀቶች የጣሊያን AWACC የሚባሉ ጀቶች የጀርመን ፓትሪዮት ዲፌንስ ሲስተሞች ነበሩ ተንቀሳቅሰዋልና በጣም በሚገርም ሁኔታ ግን ይሄኛው ደግሞ መልታይ ሮል ታንከር ትራንስፖርት MRTT የሚባለው ይሄ አየር ላይ ነዳጅም ሪፊውል የሚያደርግልህ ነው ካርጎንም ማንቀሳቀስ የሚችል ነውና በጣም የወታደራዊ አዋጅ በሚመስል መልኩ ነው የተንቀሳቀሱት። እንደ ማርክ ሩቴ ነው መግለጫውን የሰጡት የኔቶ ዋና ጸሐፊና ይሄን ስትመለከት በእርግጥ ምንድነው የቀራቸው እነዚህ ኃይላት ፍላጎቱ አይኖርም። ኦፍ ኮርስ ሩሲያም እንደዚህ አይነት ጦርነት ውስጥ 32 አባላ አገር ካለው ኔቶ ጋር ትዋጋለችም ተብሎ አይታሰብም። ምክንያቱም ቢያንስ ሌላውን ተሰን አሜሪካ የምትባል ትልቅ ፓወር አለች ከሷም ጋር መጋፈጥም የሚቻልም ወይም ደግሞ ዋጋ የሚያስከፍል መሆኑን እነ ፕሬዚዳንት ቭላዲሚር ፑቲን ይረዳሉ። በዛም በኩል በተለይም ደግሞ እንደነ ትራምፕ የአሜሪካ ፖለቲከኞች ሞር በኔቶም ላይ ብቻም ሳይሆን በዓለም ፖለቲካ ላይ ኃላፊነቱ እንዳለባቸው ሀገርና መሪ የተወሰኑ እንቅስቃሴዎችን እንደውም የማርገብ ነገሩን የምንመለከተው ከነ ትራምፕ ሆኗል እንጂ እነ ማርክ ሩቴ ይሄን ሁሉ ነገር ካንቀሳቀሱ ከጦርነት አይተናነስም። በእርግጥ ሩሲያም ጥሳ ገብታ ከሆነ በጥፋት መልክ የሚወሰድ ነው እና የጉዳዩ ከነ ሜርዝም ጋር የሚገናኝ ሆኗል። በተለይም አሁን እነዚህ ቀይ ዘመም የሚባሉ ፖለቲከኞች በዚህ አውሮፓ አካባቢ ብቅ እያሉ በመምጣታቸው ፍላጎቱም ዓለም ወደዛ የሆነ መጥቷል በሚባልበት አጋጣሚ ይሄኛውን ፑሽ አድርጎ ገፍቶ ሩሲያን ጥግ የማስያዝ ፍላጎት አለ። ኦፍ ኮርስ ሩሲያ በዚህ በዩክሬን ጦርነት ላይ የወሰደቻቸውን ግዛቶች እንዳለ አስከብራ የሚሆን እዚሁ ላይ የምትቆምም ቢሆን ለሚቀጥሉት ለምስራቅ አውሮፓ ሀገራት ስጋት ላይሆንባቸው አይችልም። ምክንያቱም ቀደም በደንብ ካርታው ላይ ስናነሳው የነበረው የሶስቱ የባልቲክ ስቴቶቹ ጉዳይ በጣም አስፈሪ ነው። እዛው አንቃል ታስቀራቸው የምትችልበት አጋጣሚ አለ። ግን ይሄኛው ፍላጎት እንደሌላቸው ይታወቃል። የሩሲያ ፖለቲከኞች ሁኔታው አስፈሪ የሚያደርገው ከዚህ የዓለም ስርዓት ጋር ዓለም ጉልበተኞች ብቻ ኤግዚስት ሊያደርጉባት የሚችሉበትን ትሬንድ እየፈጠረች በሄደችበት አጋጣሚ ከዚሁ ከኛ ከቀይ ባህር ጀምረህ ዝም ብለህ ስትሄድ እስከ እነሱ ባልቲክ ድረስ ወይም እስከ ጥቁር ባህር ድረስ ስትሄድ በቃ የሆነ አቅም ሊኖር ይገባል እና ደግሞ አሜሪካ ዓለም ላይ 750 የጦር ቤዝ ያላት ሀገር ናት። ኤቭሪዌር የሆነ ነገር ቢተኮስ የሆነ ቦታ መነሳት የሚችል ኃይል አላትና እና ሩሲያ ደግሞ የት ነው ያላቸው የሚለውን ጥያቄ ስታነሳ እዛው ላይ የጠነከረ ኃይል በጣም ረቂቅ ቴክኖሎጂዎችን የታጠቁ ሆነዋልና
ጦርነት ውስጥ ይገባሉ ተብሎ አይታሰብም ግን እንደዛ ያሰብን ብዙ ጊዜ ጦርነት አይቀሰቀስም S400 የሚባለው ይሄ ነው ዲፌንስ ሲስተሙ ያ ሚሳይሎቹ ያ እነዚህም አሁንም ቢሆን ያን ጊዜ በ2024 ላይ ካስታወስክም አሜሪካን አንድ ሰው አልባ ጦርነት የሰው አልባ ድሮን ልካ ነበር ያ ብላክ ሲ አካባቢ ያ ኦልሞስት ወደ ሩሲያ እየተጠጋ መሆኑን ባወቁ ሰዓት ታስታውስ እንደን ሁለት ጀቶች ነበር በሩትና አውሮፕላኗን ምንም አልነኳትም ምንም አይነት ኮንታክትም አልነበረም ያደረጉት ነገር ምንድነው ኬሚካልም አይደለም ነዳጅ ነው የረጩበት ስለዚህ ነዳጅ ባገኘ ሰዓት ላይ ውስጡ ሆት ነው ያለውና በራሷ ጊዜ ባህር ውስጥ ሊያሰምጡ ችለዋል ያንንም ደግሞ በወቅቱ የነበሩትም የመከላከያ ሚኒስትር ሰርጌይ ሾይጉ እንዲያውቁት ተደርገው ነበር ኮንታክት እንዳለ አሳዩን ብለው ሲሏቸው ከሳተላይት ምስሎቻቸው ግን ሊኖሩ ወይም ሲከታተሉ የነበረው ስክሪናቸው ላይ ፈሳሽ ነገር ብቻ መኖሩን ነው እና ያን ፈሳሽ ደግሞ ከጀቶቹ ይበር የነበረው ነዳጅ እንደሆነ አወቁ ከዚህም በተጨማሪ ደግሞ በተመሳሳይ ሁኔታ በ2023 እንደዚሁ የእንግሊዝ አውሮፕላን ጥሶ ሊገባ ነው በሚል በሁለት የሲዩ 27 የጦር ጀት እንደዚሁ ታጅበው አልፈዋል ከዛም ደግሞ ባለፈ ደግሞ ባለፈው አመት በ2024 ላይ እንደዚሁ ፖላንድ ላይ እንደዚሁ ተመሳሳይ ሮኬት ተተኮሰ በሚል አንድ የእህል ጎተራ ላይ ወድቋል ሁለት ሰዎች ሞተዋል በተባለ ጊዜ ሩሲያ የተኮሰውን ፈልጉ አይነት ነገር ሩሲያኖች በወቅቱ ያውቁ ስለነበር መልስ አልሰጡም በኋላ ግን መጨረሻ ላይ ኔቶ የደረሰበት ነገር ምንድነው S300 የሚባለው የዩክሬኑ ራሱ ጦር ኃይል በስተት ወደዛ የተኮሰ ነው በሚል አሁንም እንደገና ይሄ ፕሮቮኬሽን ነው የሚባል ነውና አሁን ሴፕቴምበር ላይ በዚሁ አሁን መጀመሪያ ላይ በ2025 ከተደረገው ጋር ተመሳሳይ ሊሆን ይችላል እንዳልከው ቀደምም የነ ታሊን የነ ኤስቶኒያ ሊቱዋኒያና በሩማኒያ ላይ የተንጃበቡት የነበሩት አውሮፕላኖች ግን የመጀመሪያቸውን ባይሆንም የዘንድሮ ግን ትንሽ በጣም ብዙ ጊዜ ነው 12 ደቂቃ ማለት በዛ ስፍራ ላይ እና ከ7 ከ9 ያላነሱ የጦር ጀቶች ናቸው በወቅቱ ሊነሱ ይችላሉ ይሄ ትልቅ ስጋት የሚፈጥር ነው በዛ ላይ አሁን የአሜሪካ ፖለቲከኞች ጉዳዩ ላይ ትልቅ ኃላፊነት እንዳለባቸው ይታመናል አላስካም ላይ ሲገናኙ ከፕሬዚዳንት ቭላዲሚር ፑቲን ጋር ጥሩ ነገር ይጠበቅ ነበረ ኦፍ ኮርስ ሁለቱም መሪዎች ጥሩ ግንኙነት አለን መልካም የሚባል ውይይት አድርገናል ብለው ነው የተመለሱት መገናኘታቸውም ሊሆን ይችላል አሁን ወደ ባሰው ውጥረት ዓለማችንም ያልገባችሁ ምክንያቱም ይሄኛው የሩሲያና የዋሽንግተን ጦርነት ተብሎ የሚወሰድ ብቻ አይደለም ከዚህ በፊት እንደነበረ ወይ ከሩሲያ ጋር ሆናለ ወይ ደግሞ ከአሜሪካ ጋር ሆናለ የሚባል አስቸጋሪ ምርጫ ሊመጣ ይችላል በጦርነት ጊዜ ስለዚህ እንደኛ ሀገር ደግሞ በማደግ ላይ ያለ ሀገር ደግሞ እንደዚህ አይነት ምርጫዎች ውስጥ የሚገባበት አቅም ፍላጎቱም ስለሌለው ሁለቱንም አመቻችቶ ለመሄድ የሚያደርገውን ጥረት የመሰናክል ሊሆን ስለሚችል ይሄኛው ውጥረት በርግጥም እጅግ አስፈሪ የሚሆነው ዓለም አቀፍ ይዘቱ አንድ ጊዜ ነው የሚደርሰው እንደኛ እኛም ዲፕሎማቲካሊ ከራሺያ ጋር ያለን ግንኙነት ይታወቃል ከአሜሪካ ጋር ያለን ግንኙነት ይታወቃል የህዝብ ለህዝቡም የምንም በብዙ መንገድ ስለካው ዋጋ የሚያስከፍል ነው እዚህ አፍሪካ ቀን ኢትዮጵያ ድረስ ሊደርስ የሚችል ነው ይሄ ትንሽ የሚያስፈራው ትራምፕ ከተገናኙ በኋላ ከፑቲን ጋር መልካም ጉዳዮችን ይዘው መተው ነበር ወይም ደግሞ እናወራበታለን የሚል እንደውም ወደ ሩሲያ ግብዣም እንደተደረገላቸው በደስታ ሲያወሩበት ነበር ከተመለሱ በኋላ ግን የነበረው ነገር አንደኛ ፑቲንም አርፈው አልተቀመጡም ጦርነቱ በጣም በተባባሰ ታይቶ በማይታወቅ መንገድ ኬቭ የዩክሬን ዋና ከተማ ትቀጠቀጣለች ይሄ ሁሉ ባለበት አጋጣሚ ትራምፕም ራሳቸው የማመን ችግር ማመን ተቸግር ያለው ማለት ጀመሩና ባለፈው ጉባኤያቸው ላይ ነው እንዲያውም አስፈሪ ነገር ይሄ ከዩኤንጂ ጉባኤ በኋላ የሰሜን አትላንቲክ የጦር ጥምረት መምታት ይችላል የሚል ትርጉም ያለው ሀሳብ በትሩዝ ሶሻል ሚዲያቸው ላይ አጋሩ ትራምፕ ያው በጥያቄ በኮቴሽን ውስጥ ቢሆን ከዛ የአውሮፓ ህብረት ፕሬዚዳንት ኡርሱላ ቮን ዴር ሌየን መብቱም እንዳላቸው ጭምር የኔቶ አባላት ድንበራቸው ከተጣሰ መምታት እንደሚቻልም ሀሳብ ሰጡ እንዲህ አይነት ችግሮች ሌላ መልክ የያዙ በመጡበት አጋጣሚ ከሰሞኑ ደግሞ ይሄ ቶም ሃውክ የሚባለውን ሚሳኤል ስርዓት
ለዩክሬን አሳልፈው ለመስጠት ትራምፕ ፍላጎት እንዳላቸው በጄዲ ቫንስ የተነጋገርንበት ነው የሚል ሀሳብ ሰጡ። ይሄኛው አይነት የጦር መሳሪያ ማለት ነውና አስቸጋሪነቱ ከባህርም ላይ ወይም ደግሞ ከባህር ሰርጓጅ መርከብም ታስነሳዋለ መሬትም ላይ እንደዚሁ በዚህ መልክ ግራውንድ ሆኖ ሊነሳ የሚችል ነው። በሁለቱም መንገድ ጥቃት ሊሰነዝርበት የምትችለው ነውና ከ1250 እስከ 2500 ኪሎ ሜትሮች ድረስ ሊሄድ ይችላል። ይሄ ደግሞ ሩሲያን መምታት ይችላልና ሩሲያ ደግሞ ወደ ዲፕ ኢንቱ ራሻ ገብቶ ጥቃት የሚሰነዝር ከሆነ አይ ቲንክ ህገ መንግስቷም ወይም ደግሞ የወታደራዊ ሀሳባቸውም ድንበራችን ተጣሰ ወይም ያስታጠቀው ሀገር መታን ብለው እንዲያስቡ ያደርጋቸዋልና ምናልባት ይሄኛው ያረጋግጠዋል ያ እዚህ ላይ ሀሳብ ብሰጥበት። ኦኬ እንግዲህ አሁን ይሄ እስከ 2000 ኪሎ ሜትር ድረስ ዘልቆ መሄድ ይችላል። ያ አሁን ብለን የምናስበው ሞስኮ ምናምንን አይደለም። ዋነኛው የጦር መሳሪያ ማምረቻ ማሰቢያ መፈልሰፊያ ብለን የምንላቸው ወደ ሳይቤሪያ ወደ ኖቮሲቢርስክ የሚባለው አካባቢ ላይ ሙርማንስክ የሚባለው አሁን ባለፈው ቭላዲሚር ፑቲን ወደ አላስካ ሊሄዱ ሲሉ እግረ መንገዳቸው የጎበኟቸው የጦር ማምረቻ ፋብሪካዎችም ጭምር ነበር። እዛ ቦታ ላይ በጣም ጉደኛ የሚባሉ እስካሁን ድረስ ዓለምም ያላያቸው ያልሰማቸው ሁሉ ድብቅ የጦር መሳሪያዎች ሁሉ የሚፈበረኩበት ነውና እስከዛ ድረስ ሄደው ሊመቱ ይችላሉ ነው። ምክንያቱም አንድም ወደ አላስካ በሄዱ ሰዓት ፕሬዚዳንት ፑቲን ያንን ጉብኝት ማድረጋቸው ለአሜሪካንም ጭምር ስጋት ሊሆን ይችላል የሚል ነገርም ሁሉ ተነስቷል በአንዳንድ ዘገባዎች ላይ ማለት ነው። እና አሜሪካን ይህንን ሰጠች ማለት ጦርነቱን ያባብሰዋል እንጂ ይህ የሚመታው አንድ ቦታ ነው። ግን ከዛ በኋላ ግን የምትጎዳው ዩክሬን ናት እንጂ ሌላ ማንም አይደለም። ከማንኛውም ቦታ ላይ ደግሞ ይህ መሳሪያ ተተኩሶ ከዩክሬን ድንበር ካልሆነ ከሌላ ቦታ ከሆነ ግን ከየት እንደተነሳ ትራጀክተሪው ይታወቃል። ኦሬዲ ምንም ድብቅ የለም። ጠዋትም አስነሳው፣ ሌሊትም አስነሳው፣ በጉምም አስነሳው። ያ ሮኬት ከየት ተነስቶ ወዴት እንደሄደ ከምን አይነት መሳሪያ ላይ ሊነሳ እንደቻለ ኦሬዲ ዓለምን በስፔስ ሳይንስ ጥናቱ ኦሬዲ የሚታይ ነገር ነውና ብዙ የሚያሳስብ አይደለም። ግን ይህም ቢሆን ጉዳቱን ካደረሰ በኋላ የምታየው ነው። ግን አጸፋው እርምጃ ግን ይለያል ነው። ስለዚህ ሙሉ ለሙሉ ሩሲያን ወደ ጦር ዘመቻ ወይም ደግሞ ጦርነት አውጃለሁ ወደሚለው ይሆናል። ያን ጊዜ የመጠራረግ ነገር ይሆናል። አሁንም በጋዛ ላይ የነው አይነት ነገር ስደት ሊበረክት ይችላል ማለት ነው። ያ ደግሞ ስደት የሚበረክትም ከሆነ ደግሞ ከአፍሪካም በሰሜን አፍሪካ ላይ ያለው በሊቢያ ሁሉ ተቋርጦ ሁሉ የሚሄደው እነሱም ወደ አፍሪካ ሊሰደዱ ይችላሉ። የአፍሪካን ስደተኞችም ወደዛው ሊሄዱ ይችላሉና ዓለም መጨበጫና መያዣ የሚጠፋው ጊዜ ሁሉ ሊመጣ ስለሚችል ማለት ነው። ዞሮ ዞሮ አሁንም ቢሆን በሪፐብሊካኖቹ ዘንድ በጥናት እና በስርዓት ነው እየተካሄደ ያለው ይህ ጉዳይ። ነገር ግን ዲሞክራቶች ግን አሁንም ቢሆን የትራምፕን አገዛዝ ወይም ደግሞ ስርዓት ሙሉ ለሙሉ እያንዳንዷን እሳቸው የተናገሩትን ቃላት ሁሉ በየሰከንዱ ስለሚተረጉሙና ከፍተኛ የሆነ ጽንፈኛ የሆነ ግሩፕ አለ በእንትና ምክንያትና ኪርክም ራሱ የተገደለው በማን ነው በምን ምክንያት ነው የሚለውም ራሱ በየጊዜው ያ እንደ ፍም እሳት እየሆነባቸው ነው ለሪፐብሊካኖቹ። እና ይህ የጦር መሳሪያ ሲሰጥ ገደብ የለውም። ከ2000 ኪሎ ሜትር ድረስ እንደሚሄድ ይታወቃል። 2000 ኪሎ ሜትር ድረስ ይድረስ እንጂ 1500 እና 1600 ኪሎ ሜትር ድረስ ግን 75%ን ሊጠቀም እንደሚችል ነው። ከተተኮሰም በኋላ ተመልሶ ክንፍ ሊያበጅ ይችላል፣ ሊወጣ ይችላል። ያ ነገር ረጅም ርቀት ሊሄድ እንዲችል እንዲያስችለው ተደርጎ ስለሆነ የተሰራው ማለት ነው። ግን ዞሮ ዞሮ ምንም አይነት መሳሪያ ይምጣ ምንም አይነት የጦርነቱን አቅጣጫ አይቀይረው። እንዲያውም አሁን ሩሲያን ራሷ እያደረገች ያለችው ቀስ በቀስ በእግር በመጓዝ የሚለው ነገር ከቀን ወደ ቀን በየሳምንቱ ከ150 እና ከ100 ኪሎ ሜትር የበለጠ ወደ ዩክሬን እየተጠጋችና ቀድሞ ያልተደፈሩ ቀድሞ ይያዛሉ ይደመሰሳሉ ያልተባሉ ሁሉ የማይደፈሩ ሁሉ የጦር ብርጌዶች ሁሉ የተያዙባት ነውና እጅግ በጣም ከፍተኛ የሆነ የወታደር ኃይል እጥረት አለባት። አሁንም ቢሆን
ዶናልድ ዶንባስ የቀድሞ ጆ ባይደን ጊዜ የተገባላቸው ቃል ሳይፈጸም ቀርቷልና እርስዎ ለምን ያዘገዩታል የሚለው ነገር አሁን በእንትን ውስጥ ነው ያለው፣ በጥያቄ ውስጥ ነው ያለው። ዞሮ ዞሮ ዶናልድ ትራምፕ ደግሞ አቋማቸው ይህ ነው ብለህ ደግሞ ልጨበጣው የማትችለው አይነት ነገር ነው ያለው እና አላስካ ላይ የነበረው ነገር ትልቁም ነገር ምንድነው? አላስካም በኤነርጂ ሪሶርስ ላይ ትልቅ እጥረት እንዳለባት እዛ ከሚኖሩ ሰዎች በምን እንደሚሰቃዩ ይታወቃል። ስለዚህ ከሩሲያ ጋዝ እንደሚፈልጉም ተነጋግረዋል የሚባል ነገር ነው ጥብቅ ሚስጥር እየወጣ ያለውና እነዚህ የዩክሬንን የራሻንና የአሜሪካንን ግንኙነት በአንድ በኩል ሊያሻሽል የሚችል ነውና ያ የወዳጅነት ንግግርም ሁሉ ከዚህ ጋር አብሮ የተዛመደም ሊሆን ይችላል ነው የሚለው። ምክንያቱም አላስካ በሩሲያን ጋዝ የማድረግና ያ ጉዳይ ሌላ ነው፣ የህዝብን በተመለከተ ነው። ይሄ የክልልና የደህንነት ጉዳይ ነው ብሎ ደግሞ የዩክሬንና የሩሲያን ጦርነት ደግሞ ለብቻ የሚያዩ ነጥለው የሚያዩ ሰው ናቸው ሁለቱንም። ያ በጦርነቱ ላይ ምንም ለውጥ አያመጣም ያልከውን ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይም ሲሉት ነበር። it will not be changing the game ሲሉ ነበር። ያሉበት ምክንያት ደግሞ ሲያስቀምጡ የተለያዩ ሀሳቦችም ሲያነሱ ነበርና በእርግጥ ይሄ ቶምሃውክ የተሰኘው የሚሳኤል አስቸጋሪ የሚያደርጉ ባህሪያት አሉት። አንደኛ ከራዳር ስርዓት ውጭም ትንሽ ዝቅ ብሎ ስለሚሄድ አልቲቲዩድ ዝቅ ብሎ ስለሚሄድ ራዳርም አስቸጋሪ ሆነ ባህሪ ያለው ፈጣን ነው በዛ ላይ። ከዛ ደግሞ እንደ ባንከር ቦምብ አይነት ወይም ደግሞ ደርምሶ የመግባት ሚሊተሪ አካባቢዎች ላይም ጥቃት በመሰንዘር እንትን አለ። በገልፍ ጦርነት ላይ 1991 ላይ በነበሩት በጣም ተፈትኖ በዚህ አይነት ስንትን በደንብ የሚታወቅ ነውና ቆየት ያለ ነው። በእርግጥ ከ1970ዎቹ ጀምሮ በአሜሪካ ኔቪ የሚጠቀሙት ነውና ግን ይሄኛው እንዳልከው እንደ ዲሚትሪ ፔስኮቭም ያሉት ቃል አቀባይ ጨዋታውን አይቀይረውም። ጨዋታውን የማይቀይሩባቸው በጣም በርካታ ምክንያቶች ሲያነሱ ነበረ። ከዛ ተነሱ ከዩክሬን ተነስቶ የሆነ ቦታ እስከሚደርስ 2500 ኪሎ ሜትርም ተጓዘ፣ 1300ም ተጓዘ። ያን ሁሉ የሩሲያ ጦር ቆሞ አይመለከተውም፣ ያከሽፈዋል። ሲቀጥል ደግሞ ከመነሻው እንመታለን አሉ። ችግሩ ይሄ ነው እንግዲህ ከመነሻው እንመታለን ሲሉ ዩክሬን ውስጥ ከገባ በኋላ አይደለም። ከጀርመንም መጣ አሜሪካ በፖላንድ በኩል የምታስገባውም ቢሆን ያለበት ቦታ ላይ በሆነ አጋጣሚ ይታወቃል። እዛ ላይ ጥቃት እንሰነዝራለን። ከዛም አልፎ ከተሻገረ የሚያርፍበትን ቦታ ሁሉ ሊቆምበት የሚችልበትን ቦታ ሁሉ ቀድመን እንመታለን። እዛ ላይ ፖላንድ ወይም ደግሞ ጀርመን ውስጥ መምታት ባይችሉ እንኳን ዩክሬን ውስጥ ከገባ በኋላ ያረፈበት ቦታ ላይ ሊያርፍበት የሚችለውን ቦታ ላይ እሱ ላይ እንመታለን። ከዛ አልፎ ከመጣ ደግሞ አጽፈውን መገመት አለባችሁ የሚል ሀሳብ ነው የሰጡትና ይሄኛው የረጅም ሚሳኤሎችን ወይም ረጅም ርቀት ተወንጫፊ ሚሳኤሎችን አንድ ሀገር ተጠቅሞ ሩሲያ ላይ ጥቃት ሰነዘረ ማለት ሩሲያ ደግሞ የማትደራደርባቸው አንዳንድ አሏት የሚሊተሪ እንትኖች ስትራቴጂዎች እነሱን የመጠቀም ወይም ደግሞ ያን ያስገድዳታል። ምክንያቱም ከዚህ በፊት እንደምታስታውሰው የኒውክሌር ህግን እንኳን ሲያወጡ ማንም ይሁን ማን ኒውክሌር የታጠቀ ሀገር ምንም አይነት የጦር መሳሪያ ለዩክሬንም ሆነ ለሌላ ሀገር ሰጥቶ ሩሲያን ካስመታ ያ ሀገር እንደወጋት ወይም ያ ሀገር ህጋዊ ኢላማችን ነው ሌጂቲሜት ታርጌት ይሆናል የሚል ሀሳብ አላቸውና ይሄኛው ኦፍ ኮርስ አሜሪካ ሌጂቲሜት ታርጌት ትሆናለች አትሆንም ሌላ። ምክንያቱም ሁለቱ ኃይላት በምንም ካልኩሌሽን በምንም መለኪያ በመጥፎ አጋጣሚ ጦርነት ውስጥ ገብተው የገቡበት አጋጣሚ የለም። ይሄ እንደው በጣም በብለድሺድ የሚባል አይነት ነገር ውስጥ ገብተው አያውቁም። ኦፍ ኮርስ አንደኛው ዓለም ጦርነትም ላይ አንድ ላይ ነበሩ፣ ሁለተኛውም ላይ አንድ ላይ ነበሩ። ያው የሚገፋፉ ሀገራት እየሆኑ መጥተዋል። ግን ይሄን ደግሞ ትራምፕ ማያሰላስሉም ማለት አይደለም። ትራምፕ አላሰላስል ቢል እንኳን ኮንግረሱ ያሰላስላል። ፑቲን አያሰላስሉም አይባልም። እንግዲህ እሳቸው እንትን ካሉ የፑቲን ነው አስቸጋሪ። ምንድነው መሰለህ አሁን እነዚህ በሁለተኛው ዓለም ጦርነትም ላይም በዚህ ጉዳይ ላይ አልገቡም ላልከው ጉዳይ ላይ 1931 አካባቢ ላይ የጀርመኑ ሰርድ ሬክ ለሚባለው ያኔ እንትን ማቆብቆቢያ ጊዜው ነበር የሂትለር እና በዛን ሰዓት ላይ ትልቅ ትሪቲ ትልቅ ስምምነት የጦር ስምምነት ያደረጉት እንግሊዞች ናቸው ከሂትለር ጋር 1938 አሁን እንደውም ቀኑ 33 ጀምሮ ነው ይህ ጥላቻ የማነው ድጋፍ የነበረው እና ያ ድጋፍ ደግሞ የነበረው ሩሲያን መጀመሪያ እንድትመታ እንዲመቷት የመፈለግ አዝማሚያ ነው የነበረው። ግን ሂትለር በወቅቱም ቢሆን ልክ አሁን ዶናልድ ትራምፕ የሚያሳዩት አይነት
አክሽን ነው የነበረው። ብዙን እንደው የስታሊንን ታሪክ ወደ ኋላ መለስ ብለህ ብታይና አሁን ትራምፕ እያደረጉ የሚያደርጉትን ብታይ እነዚህ ሰዎች አንድ የሚያደርጋቸው ብዙ ነገሮች እንዳሉ ልታስቀምጥ ትችላለህ። በወቅቱ ከ41 ጦርነቱ ከተጀመረ ከዛ በፊት ባሉት 8 ዓመታት ውስጥ ግን አሜሪካንና እንግሊዝ ጀርመን ከሩሲያ ጋር ጦርነት እንደምትጀምር ያውቃሉ። 1941 እስከ 42 መጨረሻው ድረስ እንግሊዝና አሜሪካን ዳር ሆነው ነበር የሚመለከቱት። ህብረት እንዳላቸው ያውቃሉ፣ ይታወቃል በግልጽ። ነገር ግን ጥላቻው ስላላቸው ብቻ ቀጥታ ሩሲያን ለማገዝ ያደረጉት አንዳችም ነገር የለም። ራሳቸውን ለመከላከል ነበር። ይበልጡን ወደ ፈረንሳይ የማጥቃቱ ነገር ሲመጣ ነው ነገ በእንግሊዝም ላይ ሊመጣ ይችላል የሚለው ስምምነት ትንሽ ለማድረግ የፈለጉት። ያው እንደሚታወቀው እንግሊዞች ለሩሲያውያን እጅግ በጣም ከፍተኛ ጥላቻ እንዳላቸው ይታወቃል። ይህም ጥላቻቸው ደግሞ ገና በ16ኛው ክፍለ ዘመን ጀምሮ በ16ኛው 17ኛው ክፍለ ዘመን ላይ ህንድን በምትገዛ ዘመን ወደ ህንድ ያለውን ያንን ሎንገስት የሚባለውን ሩት የንግድ ቀጠናውን ለማስፋፋት ስለምትፈልግ ሩሲያን መያዝ ትፈልግ ነበር እና በዛን ሰዓት ደግሞ እንግሊዞቹ ይናገሩት የነበረው ነገር ምንድነው? ዲፕሎማቶቹም ራሱ በሩሲያ ነው የምናልፈው፣ ሩሲያ የኛ ናት፣ ነገ እንገዛታለን የሚል አይነት ነገር ስለነበረ በወቅቱ የነበሩት የሩሲያ ደግሞ ካህናትም ያው እንግሊዝም የምትከተለው የሃይማኖት ምን እንደሆነ ስለሚታወቅ ዞሮ ሃይማኖታችን ሊነኩ ነው የሚል ነገር ስለነበር በዘመኑ የነበሩት ነገስታት ግን ይህንን ስለሚቃወሙ ለ8 ዓመታት ያክል ከፍተኛ የሆነ ግጭት ነው ተፈጥሮ የነበረውና በዛ በኩል የማይታረቁበት አይነት ሁኔታ ስለተፈጠረ እንግዲህ ያው እንደምታየው ከ300 ምናምን ዓመት ያላነሰ ጊዜ በጥላቻ ነው ታየው የነበረው። ቦልሼቪኮችም ገንዘብ ባነሳቸው ጊዜ የለንደኑን ዋናውን ባንክ ራሱ በስታሊን መሪነት ነው ብዙ ዶላር ብዙ ፓውንድ እንደዘረፉ የሚታወቀውና ሩሲያ ሁሉ ጊዜ ለእንግሊዝ ስጋት እንደሆነች ሁልጊዜም ቢሆን ወደ አሜሪካንም መጣ ነገሮች እንዲባባሱ ወይም ደግሞ በዚህ ጉዳይ ላይ ያላሰለሰ እርምጃ በሩሲያ ላይ መደረግ አለበት የሚለው ነገር እየበዛ የመጣው ማለት ነው። ምንም እንኳን ጀርመንና እንግሊዝ ብዙም ደስ ማይል ግንኙነት ወይም ደግሞ እንዲ በጣም የመተቃቀፍ አይነት ግንኙነት ባይኖራቸው ግን ከሩሲያ በተቃራኒ ለመቆም ግን ምንም ግንባር ለመፍጠር የሚያገዳቸው አንዳችም ነገር የለም። ስለዚህ አሁን እንግሊዝም ራሷ የቻለችውን ያክል ጦር መሳሪያ ልካለች። ጀርመንም ብትሆን አሁንም እንደዚሁ ቅድም እንዳልከው ይሄ ባንከሮች ትልልቅ በብዙ ሜትር ሊለኩ የሚችሉ የእንትኖችን መከላከያ ስፍራዎችን ደርምሶ መግባት የሚችል የጦር መሳሪያዋን ሁሉ ልትሰጥ እንደምትፈልግ ስትናገር ታውረስ ምናምናችን ታውረስ እና ያን ታውረሱን ራሱን ብትሰጥ እሷ ራሷ ሌላ በኢኮኖሚዋም ላይ በምኗም ላይ ብዙ ጉዳት እንደሚደርስባት ቭላዲሚር ፑቲን ይናገሩ ነበር። ግን ይህ ነገር ግን አሁንም ቢሆን ጦርነቱን ከማባባስ የሰው እልቂት ከመጨመሩ ውጪ የሚያመጣው አንዳችም ፋይዳ የለውም። ዞሮ ግን ይሄ ታሪካዊ ጠላቶቻችን ብለው የሚሏቸው ግን እንግሊዞች ዛሬም አይደለም ነገም አይደለም በፊትም ጀምሮ ነገር ያለው ነገር አሁንም እንደሚቀጥል ነው የሚናገረው። የሁለተኛው ዓለም ጦርነትም እኮ የተጀመረው ልክ 1945 ላይ ጦርነቱን በቃ በሰላም መጨረሳቸው ላይ ያልታ ላይ ሲነጋገሩ ከስታሊን ጋር ከሩዝቬልት ጋር ሆነው ልክ በማግስቱ እኮ የቀዝቃዛው ጦርነት ተጀመረ ነው የተባለው እና ያንንም ያደረገችው ያን ጊዜ እንግሊዝ ነች ከአጌንስት ራሻ የሆነችው ማለት ነው። በዚህም አሜሪካኖቹም ደግሞ የሚመሩት ይበልጡን በእንግሊዛውያኖቹ ፖለቲከኞቹም ስለሆነ ማለት ነው። የምስራቅና ጀርመን ምዕራብ ፖለቲካም ሞር ይሄ ከቀዝቃዛው የዓለም ጦርነት ጋር የተገናኙ ጉዳዮች ስለሚነሱ እንደውም እኮ አሁን ያሉ ጉዳዮች ከዚህ በፊት የነበረው ያው ሰለጣኑም ምኑም የሳተላይት ጉዳዮች አልነበሩ። በተለይም ይሄ ስፑትኒክ 1 የተሰኘውን ሰው ሰራሽ ወይም ደግሞ ሳተላይት ሩሲያ ስታመጥቅ
1957 ላይ በጣም ተሸብረው ነበርና ናሳም በአመቱ 1958 ላይ በፈረንጆቹ አቆጣጣሪ የተቋቋመው ይሄኛው ስጋት ነውና እንደዚህ አይነት ነገሮች ደግሞ አሁን የቴክኖሎጂ ውድድሩም አለ ስፔስ ላይ ነው። አሁን አንዳንድ ነገሮችን ስትመለከት ስፔስ ላይ ፕሬዚዳንት ዶናልድ ትራምፕ 2019 ላይ ጦር የስፔስ እዝ ያለው ጦር መስርተዋል እንደምታውቀው። በዛ ላይ ደግሞ በጣም ከባድ የተባለ በጀት ይበጅታሉ። በዛ ላይ ደግሞ ሩሲያም ስፔስ ላይ ያላት እውቀት ከጥንትም ጀምሮ ያላት አሁንም በደንብ ተገዳዳሪ የሆነች የቀጠለች ናት። ምንም እንኳን ቻይና ህንድም በደንብ እየገቡበት ቢሆንም ግን እንደዚህ አይነት ሂደቶች የሆነ ቅጽበት ያምኮ ስፑትኒክ ሞመንት ነበር አይደል የሚባለው የስፑትኒክ ቅጽበት ያመጣው ጣጣ አንድ ላይ እንደው ከዚህ ከቀዝቃዛው የዓለም ጦርነት ጋር ተገናኝቶ አሜሪካና ሞስኮን ውጥንቅጥ ውስጥ አስገብቷቸው ነበርና ይሄኛው የተለየ ነገር ሊያደርግ ወይም ደግሞ ዓለማችን እንደው በጣም በቅርብ አስቸጋሪ ሁኔታ ውስጥ እንደማትገባ ተስፋ አለን። ምክንያቱም የሚመጣው ነገር ጥፋቱ የቴክኖሎጂዎቹ መራቀቅ ከዚህ በፊት ተተኩሰው የነበሩ ነገሮች አሁን ላይ ቢተኮሱ ያላቸው ያጥፊነት ያውዳሚነት መጠን የተለየ ስለሆነ አሜሪካ 1945 ላይ ከለቀቀቻቸው እነዚህ ትንሹና ትልቁ ወፍራሙ ሰው ቦምቦች እነሱን ኢራንም አላቸው ምንም የኒውክሌር ስም ላይ ባይሰጣቸውም ግን ጥቃት ከተሰነዘረ የዛን ያህል ቢያንስ ጉዳት ማድረስ እንደሚችል ይነገራል። ስለዚህ አሁን ኒውክሌር የሚባለው ነገር ከተተኮሰ በረቂቅነቱ በጨረራው በብዙ ነገር አሁን ከባድ ደረጃ ላይ ስለደረሰ እሱ ታሳቢ ስለሚሆን አይገባም ተብሎ ይታሰባል። ግን እነ ፕሬዚዳንት ዶናልድ ትራምፕ መግለጫ የሚሰጡት ነገር ፔንታጎንን የመከላከያ ሚኒስቴር የነበረውን የጦር ሚኒስቴር ሲሉት ከዛ ደግሞ 1.01 ትሪሊየን ዶላር እንዲሆን በጀታቸው መፈለግ እነዚህ ስትመለከት አስቸጋሪ ነው። ፔታክሰት እንደውም ዛሬ አዳራቸውን ለጦርነት ተዘጋጁ የሚል ግልጽ መግለጫ ነው የሰጡት። የሚዋጉት ከማን ጋር ነው? አንደኛ የውስጥ ጉዳያቸውም አለ። ከዛ ወደ ዌስተርን ሄምስፌር የመሄድ ፍላጎትም አላቸውና ይሄን ስትመለከት ተዘጋጁ ማለትስ ምንድነው? ለሚሊተሪ እንቀንሳለን ሲሉ ነበር ትራምፕ። አሁን ደግሞ እንጨምራለን አይነት ፍላጎት ያመጣሉና ይሄኛው ወደ ሆነ መቆራቆስ ወደ ሆነ አቅጣጫ እየወሰዳቸው እንደሆነም ይሰማኛል። ግን ፉል አውት ዋር ባይጠበቅም አሁን እንግዲህ በቅርብ ጊዜም ቢሆን በአርክቲክም ላይ እንደዚሁ ልምምድ እንዳደረጉ ይታወቃል። እነ ኖርዌይ እነ ዴንማርክ ከአሜሪካን ጋር በመሆን እንዲያውም አንድ ቫይኪንግ የሚባልም እንደዚሁ የጦር ልምምድ ነበራቸው እና ያንም ስታየው ቀጥታ ከበረዶ ጋር የተገናኘ አስቸጋሪ የአየር ሁኔታ ውስጥ ሁሉ ይህን ጦርነት ማካሄድ እንደሚችሉ ነው። ግን ያንን አሁን እነሱም ጋር ያሉት ወታደራዊ መኮንኖቻቸው በነገር ላይ ደግሞ አሁን በስራ ላይ ካሉት የጦር መኮንኖች ውጪ የቀድሞ የነበሩት የጦር አዛዦች ይበልጥ የዚህ የጦርነቱን ትንታኔ በደንብ ሲሰጡታል። አዳሉም አሁን እንግሊዞቹንም ልታይ ትችላለህ፣ የፈረንሳዮቹንም ልታይ ትችላለህ፣ የጀርመኖቹንም ልታይ ትችላለህ። አንድ የሚሰጡት አስተያየት የሩሲያን ኃያልነት ወይም ደግሞ ከሩሲያ የሚሰነዘረው ነገር እንደ ቀላል አትዩት ነው የሚሏቸው። ሁሉም የቀድሞ የጦር ጀነራሎች ዘመናዊዎቹ ጀነራሎች አሁን በስራ ላይ ያሉት ግን ሊመክቱ እንደሚችሉ ሊያወድሙ እንደሚችሉ ነው ሁሉ ጊዜ የሚናገሩት። በነገር ላይም ደግሞ በአሁን ሰዓት ትልቁ ጦርነት የሚካሄደው ምድር ለምድር ከሚደረገው ውጪ እንደ ለማጽዳት ካልሆነ በቀር የዋና የሜካናይዝድ ብርጌዱ ወደ 78% ይዟል። 85% የሚሆነው በሰው አልባ እና በዚሁ በኮፕተር በሚባሉት በትንንሽ በጣም ረቂቅ የሆኑ ሄሊኮፕተሮች ሁሉ አሁን ተሰርተዋል። እስከ 170 ኪሎ ሜትር በሰዓት ሊበር ይችሉ የነበሩት ድሮኖች አሁን ወደ 220 ደርሰዋል። እነዚህ ማለት ደግሞ ፒካፖቹ ከአሜሪካን የተገኙት ፒካፖች ሃመሮቹ እስከ 200 ድረስ እንዲበሩ ተደርገው ብዙን ጊዜ አይደርሱባቸው ነበር ድሮኖች ማለት ነው። ከተወሰነ ጊዜ በኋላ በተለይ አቅጣጫቸውን የሚቀያይሩ ከሆነ ማለት ነው። እና አሁን ያን ነገር ኦሬዲ አልፈውት ሄደዋል ሩሲያውያን። እና ይህ ከስፔስ እውቀት ጋር ከህዋ ሳይንስ እውቀት ጋር ያለው ነገር ችላ ተብሎ የቆየ ሳይሆን ከገባንበት ብዙ ነገር ዋጋ የማያስከፍለንን ግን በትንሽ ወጪ ብዙ ጥፋት ማድረግ የሚችሉ ነገሮችን እንስራ በሚልም ይመስላል ወደዛ የመጡት። ስለዚህ ወጣም ወረደም ሩሲያ ቀድሞውንም በዝግጅት ላይ ነው ያለችው። አሁንም ቢሆን
በየለቱ 24 ሰዓት ሙሉ የጦር መሳሪያ አምራች ፋብሪካዎች እንደሚሰሩ በየጊዜው የመከላከያ ሚኒስትሩ መግለጫ ያወጣል። የወታደር እንግዲህ አሁን ስንት አይነት ተንታኞች አሉ መሰለ አሁን በዚህ በጦርነቱ ጉዳይ ላይ የፖለቲካ ጉዳዮች የሚተነትኑ አሉ። የጦር ሁኔታውን የሚጽኑ የጦር ተንታኞች አሉ። እንደገና ደግሞ የሶሺዮ ኢኮኖሚውን ጦር እንደገና ደግሞ እንደዚሁ የሚተነትኑ አሉ። አሁን እነዚህ ሁሉ ተንታኞች ግን ለጦር ኃይል አዛዦች ግብአት ናቸው። ቤት ጋር ቀድም አሁን ስለ ካሊኒንግራድ ብለን በመነል ሰዓት እነ ሊቱዋኒያና ላትቪያ በአብዛኛው እኮ እህልንም ድሮ የሚያገኙ የነበረው ከሩሲያ ነው። አሁንም ቢሆን ከአሜሪካና ከካናዳ ነው። እነዛ ነገሮች ሁሉ ወደዚህ እንዴት ይመጣሉ ነው። ስለዚህ ይሄ በአየር ክልል ላይ ሊደረጉ የሚችሉ ወይ ሊሰማሩ የሚችሉ የጦር መሳሪያዎች እጅግ በጣም አደገኛ ሊሆኑ የሚችሉና የጦርነቱን አቅጣጫ በአብዛኛው ሊቀይሩ የሚችሉ ናቸው የሚደረገው ከሚሳኤሎቹ የበለጠ ማለት ነው። ስለዚህ ማዘዣ ጣቢያዎች የራዳር ጣቢያዎችን መምታት መቻል የሩሲያ የጦር አውሮፕላኖች እንደልባቸው እንዲዘዋወሩ ሊያደርጋቸው ይችላል። በነገር ላይ የኢስቶኒያን ክልል ወይም የሩማኒያን ክልል ጦርነቱን እንዴት ጥሰው ገቡ ብለህ ብትል ቀላል ነገር ነው የመኮንኖቹ የሚናገሩት የጦር መኮንኖቹ። ያ ማለት ምንድነው? ዳምፕ አድርገውታል። ኢስቶኒያም ላይ የተተከለው ራዳርም አይሰራም፣ ሩማኒያንም ላይ ያለው አይሰራም። ዳምፕ ማድረግ ይችላል። እንኳን አይደለም ሚግ 31 ቀርቶ እኛ ላይ ያለው ኤስዩ 27 እንኳን ዝቅ ብሎ ከበረረ የራዳር ሁኔታዎችን እና እነዚህ የአየር መከላከያ ሊያስተኩሳቸው የሚችለውን ሁሉ ዳምፕ ማድረግ ማስወገድ ወይም ማክሸፍ ይችላሉ። ይሄ ኦሬዲ በአውሮፕላኖቻቸው የአውሮፕላን ተሸካሚ መርከቦቻቸው ላይ ሁሉ የጦር አውሮፕላኖቻቸው በ1921 ላይ ራሱ በዚሁ በሜዲትራኒያን በብላክ ሲ ላይ በሚሄዱ ሰዓት ላይ ከላይ ሆነው በማንዣበባቸው ብቻ ራዳሮቻቸውና የኮምፓሶቻቸው መስራት አቁመው ነበር። እዚህ አንደኛ ድምጽም ነው፣ ሁለተኛ ውስጥ ያለው ምን እንደሆነ አይታወቅም። በምን ምክንያት ያንን ፍሪዝ ሊያደርግ ይችላል። ስለዚህ እንትኖቹ ሻትዳውን ያደርጋሉ ኮምፒውተሮች። ስለዚህ ማዘዣህን ነው የምታጣው ከየት ተነስተ ነው። ግን ዞሮ ምንድነው የሳተላይት ኢሜጅ ስላለ የአየር ድንበር ተጣስሶ ሲገባ ስለሚታወቅ ያን ጊዜ ኦሬዲ ተነሳለ። ግን አርሌት አሁን ሚግ 31 በዛ ፍጥነቱ ምንም ልትይዘው የምትችለው ምንም አይደለም። ሁለተኛ ደግሞ ለዚህ ለዶግ ፋይቲንግ ለሚባለው በደንብ አድርጎ ተመችቶ የተሰራ ነው። እስራኤልም ቢሆን ሚግ 31ን አሻሽሏለች። ኦሬዲ በዛ እንትን ተብሎ ተሰርቷል። ህንዶችም እንደዚሁ ሚግ 31ን ወስደው የተወሰነ ነገር ሞዲፋያብል ሊሆን የሚችል አይነት ነገር የጦር መሳሪያ ሆኖ ነው ቀድሞም የተሰራው በሶቪየት ጊዜ ዘመን ስለሆነ አሁን እነ ሱሆይ የምትላቸው ጠቅላላ ትንሽ ይቀየራሉ። ያው ስማቸውንም ታውቃለህ። ሱሆይ ሲባል የሰው ስም ነው፣ የፋሚሊ ኔም ነው። ሚጎያንም እንደዚሁ የአንድ አርመን የነበረ የሶቪየት እንትን ነው የአውሮፕላን ንድፍ አውጪዎች ናቸው። እና የአየር ጦርነት በአየር ላይ የሚደረጉ ነገሮች የበላይነቱ ይበልጥ ከአሜሪካን ጋር ካልሆነ በቀር አውሮፓውያኖቹ ይሄን ነገር ያመጣሉ ብሎ ማለት ትንሽ ያስቸግራል። ወይ ጨከን ብለ እንደ ኤርዶጋን ተኩሰ አውሮፕላኑን መተጠለ ከዛ በኋላ እግር ላይ ሞደቅ ያስፈልጋል እንጂ እንዲህ የሚከላከሉበት ደረጃ ላይ አይደሉም ያሉት። ምናልባት የዌስተርኑ ኮሌክቲቭ ዲፌንስ ስለሆነ ከዛ አንፃር አስቸጋሪ ሁኔታ ካልፈጠረ ሞር ደግሞ አሜሪካ ተሳታፊ ካልሆነችበት የአውሮፓ እንኳን የተዘጋጀም አይመስልም። በእርግጥ አውሮፓ ደግሞ ትንሽ ጠንከር ያለ አቋምም ከወሰደ ደግሞ ኢኮኖሚካሊ የምታውቃቸው ደህና የሚባሉ ናቸው። አስቸጋሪ ሊሆን ይችላል። ግን ሁሉም የአሜሪካን ግሪን ላይት ነው የሚፈልገው። አሜሪካ ጎአሄድ ብትል ሁሉም ጦርነት ውስጥ መግባት ይፈልጋል። የኔቶ አባላት በሙሉ አይፈልጉትም ለማለት አስቸጋሪ ነው። ከአንዳንዶቹ ከነ ሃንጋሪና ሌሎች መሰል አሉ ይሄን ውጥረት የማይፈልጉት። እንግዲህ የጣሊያኖም ብዙም አሁን እንዲህ ጉምጉምታው ራሱ ቀላል ነገር አይደለም። እሳቸውም ቢሆን በአገራቸው ላይ እንደ እሳት ነበልባል የሚታዩ ግን ወደ አውሮፓው ወደ ብራስልስ ሲመጡ ግን ልስልስ ያሉ ጥሩ የፖለቲካ የዲፕሎማሲ አዋቂ የሆኑ ናቸው። ሜላኒና እንዴት አድርገው ፋይት እንደሚያደርጉ ጣሊያን ሺህ ዓመት ሀገር ራሷን ያስከበረች የራሷ አኩሪ ባህል ያላት ታሪክ ያላት ሀገር ናትና እንዲህ በማንኛውም እናንተ በለቆሳችሁት ጦርነት ውስጥ አንማገድም፣ ጦራችንን ህዝባችንን አንመጣም
አናስገባ የሚል ነገር በራሱ በጣሊያን ህዝብ ዘንድ አሁን ሌላ እንደገና ደግሞ የሳቸውን ስም ከፍ የሚያደርግ ዝናቸውን ከፍ የሚያደርግ ነገር ነው እየሰሩ ያሉት። ሜላኒም ልክ እንደ ሜላኒም ደግሞ ሌሎቹም እንደዚህ አሉ። ያ ዜሌንስኪም ይጎተጉታሉ ጦርነት ውስጥ እንዲገባ፣ ምክንያቱም ያው ተጠቃሚ የሚሆኑ ነበረ ግን ሁኔታዎቹ ትንሽ መልካቸውን እየቀየሩ ይመስላልና ሌላ ጊዜ ደግሞ በስፋት አዳዲስ ነገሮችም ስለሚጨመሩበት እንመለስበታለን። ለዛሬው እጅጉን አመሰግናለሁኝ። ውድ ተመልካቾቻችን ተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን በተለይም ከሩሲያ ዩክሬን ጦርነት እንደዚሁም ከሰሜን አትላንቲክ የጦር ጥምረትና ከሩሲያ ውጥረት አንጻር ሰፊ ጉዳዮችን አንስተናል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።